ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች ዛሬ በአባይ ወንዝ ተፋሰስ ስነ ምህዳር ውስጥ እየተከሰተ ስላለውና በአካባቢ ሳይንቲስቶች ዘንድ ትልቅ ትኩረት ስለሳበው አስደናቂ የተፈጥሮ ክስተት ጥልቅ መረጃ ይዘንላችሁ ቀርበናል። የአባይ ወንዝ በየዓመቱ በቢሊዮን የሚቆጠር ሜትሪክ ቶን ደለል እና ለም አፈር ጠርጎ ይዞ ይወርዳል። ሆኖም ግን በተፋሰሱ ዝቅተኛ ቦታዎችና በወንዞቹ ዳርቻዎች ላይ በከፍተኛ ሁኔታ እየተከማቸ ያለው ይህ ግዙፍ የደለል ንብብር የአካባቢውን ግዙፍ ደኖችና የዛፍ ዝርያዎች በከፍተኛ ደረጃ እያደረቃቸው ይገኛል። በዚህ ቪዲዮ ደለል በስነ ምህዳር እና በእጽዋት ህይወት ላይ የሚያሳድረውን ሳይንሳዊ ተጽዕኖ፣ አፈር እንዴት ዛፍ ስሮችን እንደሚያንቅ እና ይህ ደለል በወንዙ የታችኛው ክፍል ላይ የሚያመጣውን የተፈጥሮና የሃይድሮሎጂ ለውጦች በዝርዝር እንመለከታለን። እስከ መጨረሻው ከኔ ጋር ቆዩ። የአባይ ወንዝ ተፋሰስ በየዓመቱ በክረምት ወቅት በሚጥለው ከፍተኛ የዝናብ መጠን ምክንያት ከፍተኛ ቦታዎች ተነስተው የሚመጡ ፈጣን ወንዞች አሉት። እነዚህ ወንዞች ከፍተኛ መጠን ያለው አፈርና የተፈጥሮ ቁሳቁሶችን ጠርገው ይዘው ይወርዳሉ። ይህ ከከፍተኛ ቦታዎች የሚሸረሸረው አፈር በወንዙ ውሃ ውስጥ ተደባልቆ በመጓዝ በዝቅተኛ የተፋሰሱ ሜዳማ ቦታዎች ላይ ፍጥነቱ ሲቀንስ መረጋጋት ይጀምራል። በየዓመቱ የሚደራረበው ይህ አፈር በወንዙ ዳርቻዎች ላይ ወፍራም የደለል ሳልቴሽን ንብብር ይፈጥራል። ይህ የተፈጥሯዊ የደለል ክምችት ለዘመናት የወንዙን ዳርቻዎች ለም ሲያደርግ የኖረ ቢሆንም በወቅታዊ የአየር ንብረት መዛባትና በጎርፍ መጠን መጨመር ምክንያት የደለሉ መጠን ከተለመደው በላይ በመጨመሩ የስነ ምህዳሩን ተፈጥሯዊ ሚዛን ማወክ ጀምሯል። የወንዝ ዳርቻ ዛፎች ለረጅም ጊዜ በውሃ አቅራቢያ ለመኖር የተላመዱ ቢሆንም በየዓመቱ የሚከማቸው ወፍራም የደለል ንብብር ምክንያት ግን ህልውናቸው አደጋ ላይ ወድቋል። አዲስ የሚደራረበው ደለል በጣም ጥብቅና ጥቅጥቅ ያለ የአፈር ስብጥር አለው። ይህ ጥቅጥቅ ያለ ደለል በዛፎቹ ስር ላይ ሲከማች ወደ አፈር ውስጥ የሚገባውን የአየርና የኦክሲጅን መጠን ሙሉ በሙሉ ይዘጋዋል። በእጽዋት ባዮሎጂ ሳይንስ መሰረት የዛፍ ስሮች ውሃንና ማዕድናትን ወደ በላይኛው አካል ለመሳብ በቂ ኦክሲጅን ያስፈልጋቸዋል። ስሮቻቸው አየር ማግኘት ሲያቆሙ ሩት ሳፎኬሽን ወይም የስር መታፈን ይከሰታል። በዚህም ምክንያት ዛፎቹ በቂ ውሃ ማጓጓዝ ባለመቻላቸው ቅጠሎቻቸው መርገፍ ይጀምራሉ። በሂደትም በወንዙ ዳርቻ የሚገኙ ግዙፍ ዛፎች ሙሉ በሙሉ ደርቀው ይወድቃሉ። የወንዝ ዳርቻ ጫካዎች መድረቅና መውደቅ በወንዙ የተፈጥሮ ፍሰት ላይ ከፍተኛ ለውጥ ያመጣል። ዛፎቹ በህይወት በነበሩበት ወቅት በስሮቻቸው የወንዙን ዳርቻ አፈር አጥብቀው በመያዝ የወንዝ ዳርቻ መሸርሸርን ይከላከሉ ነበር። አሁን ግን እነዚህ ዛፎች በመድረቃቸው ምክንያት የወንዙ ዳርቻዎች በቀላሉ መሸርሸር ጀምረዋል። ይህ ደግሞ የወንዙን መንገድና አቅጣጫ እንዲሰፋና እንዲቀየር በማድረግ ተጨማሪ የደለል ቁሳቁሶች ወደ ወንዙና ፍሰት እንዲቀላቀሉ መንገዱን ይከፍታል። በተጨማሪም የዛፎቹ መድረቅ ለበርካታ የአካባቢው አዕዋፍና የዱር አራዊት ይህን የነበረውን የተፈጥሮ መጠለያና የምግብ ምንጭ በማጥፋት በወንዝ ዳርቻው የሚገኘውን አጠቃላይ የብዝሃ ህይወት ባዮዳይቨርሲቲ ሚዛን ያናጋዋል። የደለል ክምችት የዛፎቹን ህይወት ማደናቀፍ ብቻ ሳይሆን በተፋሰሱ አካባቢ ባለው የውሃ ጥራትና የከርሰ ምድር ውሃ ስርጭት ላይም ከፍተኛ ለውጥ ያስከትላል። ወፍራም የደለል ንብብር የወንዙ ውሃ ወደ ከርሰ ምድር ግራውንድ ዋተር በቀላሉ ሰርጎ እንዳይገባ እንቅፋት ይሆነዋል። ቀደም ሲል በዛፎቹ ስርና በጥሩ የአፈር ቀዳዳዎች በኩል ወደ መሬት ስር ይፈስ የነበረው ውሃ አሁን ባለው ጥቅጥቅ ያለ የጭቃና የደለል ሽፋን ምክንያት በመሬት ላይ ብቻ እንዲቀር ይገደዳል። ይህ ክስተት በወንዙ ዳርቻዎች የሚገኙ ትናንሽ ረግረጎችና የተፈጥሮ የውሃ መያዣዎችን ያደርቃቸዋል። ይህም የወንዙን ተፈጥሯዊ የውሃ ማጣራት አቅም በመቀነስ የውሃውን ጥራትና የኦክሲጅን ይዘት እንዲቀንስ ያደርገዋል። የወንዝ ዳርቻ ጫካዎች መድረቅ በውሃ ውስጥ በሚኖሩ ፍጥረታት በተለይም በአሳዎችና በሌሎች የውሃ ህይወታውያን ላይ የሚፈጠረው ተጽዕኖ ከፍተኛ ነው። ዛፎች ይሰጡት የነበረው ጥላ የወንዙን የሙቀት መጠን ተመጣጣኝ አድርጎ ለማቆየት ይረዳ ነበር። አሁን ግን ዛፎቹ በመድረቃቸው ምክንያት የፀሐይ ብርሃን በቀጥታ ወደ ወንዙ ውሃ በማረፍ የውሃው ሙቀት እንዲጨምር ያደርጋል። የውሃ ሙቀት መጨመር ደግሞ በውሃ ውስጥ የሚገኘውን የተሟሟቀው ኦክሲጅን ዳይዞልቭድ ኦክሲጅን መጠን በእጅጉ ይቀንሰዋል። በተጨማሪም ከዛፎቹ የሚረግፉ ቅጠሎች ለውሃ ውስጥ ነፍሳትና አሳዎች ዋና የምግብ ምንጭ ነበሩ። የዛፎቹ መጥፋት ይህንን የተፈጥሮ ምግብ ሰንሰለት በማቋረጥ በወንዙ ውስጥ ያለውን የአሳ እርባታና የብዝሃ ህይወት ይጎዳል።
በተፋሰሱ የላይኛው ክፍል ላይ የሚከማቸውና ደኖችን የሚያደርቀው ይህ ከፍተኛ የደለል መጠን በወንዙ የታችኛው ክፍል ባለው የውሃና የደለል ፍሰት መጠን ላይም ተፈጥሯዊ ለውጥ ያስከስታል። ደለሉ በተፋሰሱ የላይኛውና መካከለኛ ክፍሎች ላይ ተይዞ በሚቀርበት ጊዜ ወደ ታችኛው የወንዙ ክፍል የሚጓዘው የደለል መጠን ይቀንሳል። ይህ ደግሞ በታችኞቹ የወንዙ ዳርቻዎች የሚካሄደውን ተፈጥሯዊ የአፈር የመተካት ሂደት ይለውጠዋል። በሌላ በኩል ይዞት የሚጓዘው የደለል መጠን የቀነሰ ውሃ የበለጠ ፍጥነትና ኃይል ስለሚኖረው በታችኛው የተፋሰስ ክፍል ባሉ የወንዝ ዳርቻዎች ላይ አዲስ የወንዝ መሸርሸር ሪቨር ቤድ ኢሮዥን እንዲከሰት ምክንያት ይሆናል። በአሁኑ ወቅት በመላው ዓለም የሚታየው የአየር ንብረት መዛባት ክላይሜት ቼንጅ በአባይ ተፋሰስ የደለል መጠን መጨመር ላይ የራሱን ከፍተኛ ተጽዕኖ አበርክቷል። የዝናብ ጊዜ መዛባትና ደጋግሞ የሚከሰቱ ከባድ የጎርፍ ክስተቶች ከፍተኛ መጠን ያለው አፈር ወደ ወንዙ እንዲገባ ያደርጋሉ። እነዚህ ከባድ ጎርፎች ይዘውት የሚመጡት አፈርና ደለል በወንዙ ዳርቻዎች ላይ በፍጥነት እንዲከማች ያደርጋሉ። ይህም ተፈጥሯዊ የደለል ክምችት ፍጥነት ከተለመደው በላይ እንዲፋጠን በማድረግ ዛፎችና አነስተኛ እጽዋቶች ሳይላመዱት በፍጥነት እንዲደርቁ ያፋጥነዋል። የጫካዎቹ መድረቅ ደግሞ በበኩሉ በአካባቢው የሚገኘውን አየር የማቀዝቀዝና የእርጥበት መጠን የመጠበቅ የተፈጥሮ አቅም በመቀነስ በአጠቃላይ የተፋሰሱን ጥቃቅን የአየር ንብረት ማይክሮ ክላይሜት የበለጠ ሞቃትና ደረቅ እንዲሆን ያደርገዋል። የአካባቢ ጥበቃ ባለሙያዎችና የሃይድሮሎጂ ሳይንቲስቶች ይህንን የደለል መከማቸትና የዛፎችን መድረቅ ችግር ለመታደግ የተለያዩ ተፈጥሯዊ መፍትሄዎችን በመተግበር ላይ ይገኛሉ። ከእነዚህ መፍትሄዎች መካከል አንዱ በተፋሰሱ የላይኛው ክፍል ላይ የተቀናጀ የተፋሰስ ልማትና የአፈርና ውሃ ጥበቃ ስራዎችን ማስፋፋት ነው። ይህ ወደ ወንዙ የሚቀላቀለውን የደለል መጠን ከመነሻው በመቀነስ የወንዝ ዳርቻዎችን በከፍተኛ ደለል ክምችት ይታደጋል። በተጨማሪም በአካባቢው የሚገኙና ወፍራም ደለልን የመቋቋም አቅም ያላቸውን አዳዲስ የዛፍ ዝርያዎች መትከልና የወንዝ ዳርቻዎችን ተፈጥሯዊ ስነ ምህዳር እንደገና የማደስ ስራዎች በሳይንቲስቶች ደረጃ በሰፊው እየተጠኑ ይገኛሉ። የአካባቢ ጥበቃ ባለሙያዎች እንደሚያስረዱት የደለል ክምችት በዚህ ፍጥነት የሚቀጥል ከሆነ በተፋሰሱ ዳርቻ ባሉ ደኖች ላይ የሚደርሰው ጉዳት እየሰፋ ይሄዳል። ይህ ደግሞ በሂደት የወንዙን ተፈጥሯዊ ወሰኖችና መስመሮች ሙሉ በሙሉ ሊቀየር ይችላል። በተጨማሪም የደለል መጠኑ መጨመር በወንዙ የታችኛው ክፍል ላይ የሚገኙ አነስተኛ የተፈጥሮ ሐይቆች እና የውሃ ማከማቾች በደለል ተሞልተው እንዲጠፉ ምክንያት ሊሆን እንደሚችል ሳይንሳዊ ጥናቶች ይጠቁማሉ። ስለሆነም የሳይንስ ሊቃውንት የተፋሰሱን የተፈጥሮ ሚዛን ለመጠበቅ የተፋሰስ ልማት ስራዎችን ማጠናከርና የደለል ቁጥጥር ቴክኖሎጂን በመጠቀም እንደ ዋናና አስቸኳይ የመፍትሄ አቅጣጫ ያስቀምጣሉ። ውድ የቻናላችን ተከታታዮች በዛሬ ቪዲዮአችን በአባይ ተፋሰስ ዳርቻዎች ላይ የሚገኙ ግዙፍ ጫካዎች በደለል መከማቸት ምክንያት እንዴት እንደሚደርቁ፣ የደለሉን ሳይንሳዊ የመከማቸት ሂደትና በወንዙ ስነ ምህዳር ላይ የሚደርሰውን ተፈጥሯዊ ተጽዕኖ በጥልቀት ተመልክተናል። የአባይ ወንዝ ተፋሰስ ተፈጥሯዊ ሚዛኑን ጠብቆ እንዲቀጥል ከተፈለገ የደለል ክምችትን መቀነስና የወንዝ ዳርቻ ደኖችን መንከባከብ የሰው ልጅና የተፈጥሮ ህልውና ወሳኝ አካል መሆኑን ሳይንሳዊ መረጃዎች ያሳያሉ። ስለ አባይ ተፋሰስ ተፈጥሯዊ ስነ ምህዳር ያዘጋጀንላችሁ ሳይንሳዊ መረጃ ይህንን ይመስል ነበር። ቪዲዮው ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም ለቻናላችን አዲስ ከሆናችሁ አዳዲስ አካባቢያዊና ሳይንሳዊ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለተከታተላችሁን ከልብ አመሰግናለሁ። በሌላ አሪፍ ቪዲዮ እስከምንገናኝ ደህና ቆዩ።